የኮንዶሚኒየም ቆጣቢዎች በመንግስት ስህተት ከዕጣ ውጭ መሆናቸውን ተናግረዋል። ዘንድሮ በርካታ ቤት በዕጣ ይሰጣል ቢባልም የተፈጠረባቸውን ስህተት ለማረም ለወራት ያደረጉት ሙከራ መፍትሄ ሊያገኝ እንዳልቻለ ገልጸዋል። በሌላ በኩል ደግሞ በብር የሚፈጸሙ የክሪፕቶ ግብይቶች ህገወጥ መሆናቸውን ያሳወቀው ብሔራዊ ባንክ በርካታ ሰዎች ገንዘብ በክሪፕቶ አማካኝነት ከሀገር እያሸሹ እንደሆነ ጠቅሰዋል። ለዲጂታል ሀብቶች አዲስ የህግ ማዕቀፍ ሊዘረጋ እንደሚችል ገለጸ ሲሆን በርካታ ባለሀብቶች በዚህ ጉዳይ እርምጃ እየተወሰደባቸው እንደሆነ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በብር የሚፈጸሙ የክሪፕቶ ግብይቶች ህገወጥ መሆናቸውን ያሳወቀው የኢትዮጵያ ብሔራዊ ባንክ በርካታ ሰዎች ገንዘብ በክሪፕቶ አማካኝነት ከሀገር እያሸሹ እንደሆነ ጠቅሷል። ለዲጂታል ሀብቶች አዲስ የህግ ማዕቀፍ ሊዘረጋ እንደሚችል የገለጸ ሲሆን በርካታ ባለሀብቶች በዚህ ጉዳይ እርምጃ እንደተወሰደባቸው ታውቋል። የኢትዮጵያ ብሔራዊ ባንክ አዲስ ባወጣው መግለጫ በዲጂታል የንግድ መድረኮችና በክሪፕቶ ምንዛሪ መለዋወጫዎች ላይ በኢትዮጵያ ብር የሚደረጉ የፒር ቱ ፒር ወይም ደግሞ ፒቱፒ ግብይቶች የተከለከሉ መሆናቸውን አስታውቀዋል። ባንኩ ለህዝብ ይፋ ባደረገው ማሳወቂያ ላይ በሰጠው ማብራሪያ መሰረት በማንኛውም የንግድ መድረክ የገንዘብ መለዋወጫ ወይም መሰል የዲጂታል አገልግሎቶች ላይ በብሔራዊ ባንክ በግልጽ ካልተፈቀደ በስተቀር ከብር ጋር በማጣመር የሚደረጉ የፒቱፒ የግብይቶች ተቀባይነት የሌላቸው መሆኑን ገልጸዋል። አያይዞም በብር የሚሰሉ ማናቸውም የክሪፕቶ ምንዛሪ ግብይቶች ወይም የምንዛሪ ልውውጦችም የተከለከሉ ናቸው ብለዋል። ብሔራዊ ባንክ ዲጂታል መድረኮች ላይ የሚደረጉ ከብር ጋር የሚጣመሩ የፒቱፒ ግብይቶች በህግ ያልተፈቀዱ መሆናቸውን ጠቅሶ በእነዚህ የዲጂታል መድረኮች ላይ የሚታየው ከፍተኛ የዋጋ መለዋወጥ፣ የውጭ ምንዛሪ ዋጋ ማጭበርበር እንዲሁም ለማጭበርበርና ለስርቆት ያላቸው ተጋላጭነትን ጠቅሶ ህዝቡ ጥንቃቄ እንዲያደርግና በእውቀት ላይ የተመሰረተ ውሳኔ እንዲወስን ያስፈልጋል ብለዋል። ባንኩ አክሎ እንደገለጸው እገዳ የተጣለበት ይህ የግብይት ስርዓት በህጋዊ የፋይናንስ ስርዓት ውስጥ የሚገኙት እንደ ገንዘብ ማሸሽ ወይም መኒ ላውንደሪንግና ሽብርተኝነትን በገንዘብ መርዳት የመሳሰሉ ወንጀሎችን መከላከል የሚያስችሉ አሰራሮች በእነዚህ የፒቱፒ የግብይት መድረኮች ላይ አለመኖራቸውንም አስታውሰዋል። ባንኩ አሁን ላይ ጥብቅ እገዳ ቢጥልም ወደፊት ለዲጂታል ሀብቶች አዲስ የህግ ማዕቀፍ ሊዘረጋ እንደሚችል አመልክተዋል። ባንኩ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ቴክኖሎጂ ተሳትፎን የሚያረጋግጥ ሁሉን አቀፍ የቁጥጥር ማዕቀፍ ለማዘጋጀት እየሰራ መሆኑንም ገልጸዋል። መግለጫው አክሎም እንዲህ አይነቱ የህግ ማዕቀፍ በይፋ እስኪተገበር ድረስ ከብር ጋር በማጣመር የሚደረጉ የክሪፕቶ ፒቱፒ ግብይቶች በሙሉ የተከለከሉ እንደሆኑ ያሳወቀው ብሔራዊ ባንኩ ይህንን ማዕቀፍ ለማዘጋጀት ከዓለም አቀፍና ከሀገር ውስጥ ባለድርሻ አካላት ጋር በመመካከር ላይ እንደሆነም ያስታወቀው። በተጨማሪም በዓለም አቀፍ ደረጃ በታዩ ተሞክሮዎች መሰረት አንዳንድ የፒቱፒ መድረኮች በገጠማቸው የፋይናንስና የቴክኒክ ችግር ምክንያት ተጠቃሚዎች ገንዘባቸውን ማግኘት ያቃታቸው አጋጣሚዎች መኖራቸውንም ጠቁሞ ስለሆነም ህዝቡ መሰል ውሳኔዎችን ሲወስን ጥንቃቄ እንዲያደርግና የሀገሪቱን የክፍያ ስርዓት ደህንነት እንዲጠብቅ አሳስበዋል። ከዚህ ጎን ለጎን መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እየዋሉ እንደሆነ ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት መስጠታቸውን ተከትሎ ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የማውጣት አደጋ ተደቅኖበታል በሚል እንደሆነ ታውቋል። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይቷል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። በሌላ በኩል ደግሞ የኮንዶሚኒየም ቆጣቢዎች በመንግስት ስህተት ከዕጣ ውጭ መሆናቸውን ተናግረዋል። ዘንድሮ በርካታ ቤቶች በዕጣ ይተላለፋሉ
ቢባልም የተፈጠረባቸውን ስህተት ለማረም ለወራት ያደረጉት ሙከራ መፍትሄ ሊያገኝ እንዳልቻለ ጠቁመዋል። ተገቢውን ቁጠባ በየጊዜው አከናውነው በአካውንት ውስጥ በቂ ብር መቆጠብ መቻላቸውን ተመዝጋቢዎቹ አስታውቀዋል። ሆኖም በቤቶች ልማት ኮርፖሬሽን እና በኢትዮጵያ ንግድ ባንክ መካከል በተፈጠረ የመናበብ ችግር ምክንያት እጣ ውስጥ ሳይገቡ መቅረታቸውን ነው ቆጣቢዎቹ የገለጹት። ተመዝጋቢዎቹ ችግሩ ምንድነው በማለት ወደ ቤቶች ልማት ኮርፖሬሽን አቅንተው መጠየቃቸውን ተናግረዋል። የተሰጣቸው ምላሽ ግን በባንክ የቆጠባችሁት የገንዘብ መጠን ዜሮ ሆኖ ተላልፎልናል የሚል ምላሽ ያገኙ መሆኑን አክለዋል። ይህንን ሁኔታ በመገንዘብም በተመዝጋቢው ስም የተቀመጠ የኮንዶሚኒየም ቁጠባ ብር መኖሩን የሚገልጽ ደብዳቤ ከባንክ ማጻፋቸውን የተናገሩት። በታዘዙት መሰረትም ደብዳቤውን ለቤቶች ልማት ኮርፖሬሽን ቢያስገቡም ደብዳቤውን ሲስተም ላይ ለማስገባት እያመላለሱን በርካታ ወራት ሆኖናል ሲሉ ቅሬታቸውን ገልጸዋል። ሲጀምር መንግስትን አምነን የቆጠብነውን ገንዘብ በራሱ በመንግስት መስሪያ ቤት ሰራተኞች ስህተት ምክንያት ምንም ብር የላችሁም ተብሎ መገለጹ ሳያንስ የእኛን ጉዳይ ምን ለማድረግ እንደታሰበ ሊገለጽ ይገባዋል ብለው ተናግረዋል። በዚህም ለዓመታት ሲጠብቁት ከነበሩት የኮንዶሚኒየም ዕጣ ውጭ የሆኑበት መንገድ ችላ ሊባል አይገባም ሲሉም አክለዋል። ሌሎች ተመዝጋቢዎችም በባንክ የሚቆጥቡት ገንዘብ ወደ ቤቶች ልማት ኮርፖሬሽን መተላለፉን እንዲያረጋግጡ ጠይቀዋል። ከሰሞኑ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ20/80 እና በ40/60 የቤት ልማት ፕሮግራሞች የተመዘገቡ ዜጎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች እንዳይታለሉ በተደጋጋሚ ጥብቅ ማሳሰቢያ ማስተላለፉ ይታወሳል። ቢሮው ይህንን ጥሪ ያስተላለፈው የምዝገባ ቆይታችሁን አረጋግጡና የምዝገባ ሁኔታችሁ ንቁ ወይም አክቲቭ አድርጉ በሚሉ ማታለያዎች ተመዝጋቢዎች ወደ ቢሮ እየመጡ አላስፈላጊ እንግልት እየደረሰባቸው መሆኑን በማስተዋሉ ነው። በመሆኑም ማንኛውም ተመዝጋቢ የሐሰተኛ መረጃ ሰለባ ከመሆን ይልቅ የራሱን የቁጠባ ሂሳብ ቁጥር ብቻ በመጠቀም ካለበት ሆኖ በድረገጽ ምዝገባውን ማረጋገጥ እንደሚችል ቢሮ አረጋግጧል። በዚህም መሰረት የባንክ ቁጥራቸውን አስገብተው አካውንቱ ንቁ ከሆነ በቀጣይ የቤቶች ዕጣ ውስጥ የሚሳተፉ መሆኑን ነው ያገኘነው መረጃ የሚያመለክተው። ንቁ ያልሆኑ የኮንዶሚኒየም ተመዝጋቢዎችን በሚመለከት ግን እስካሁን ድረስ የተሰጠ መረጃ የለም። ከዚሁ ጋር በተያያዘ 97,000 ቤቶች ዘንድሮ በዕጣ እንደሚተላለፉ መንግስት አስታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንደገለጹት ከሆነ እሳቸው የሚመሩት አስተዳደር የከተማዋን የነዋሪዎች መኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ገልጸዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም በጀቱን ለቤት ልማት ጥቅም ላይ እያዋለ መሆኑን ተናግረዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርሃ ግብርና የከተማ አስተዳደሩ በሚመድበው በጀት በ2018 ዓ.ም 100,000 ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97,000 ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያየ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህን ቤቶች በእቅዱ መሰረት በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑም ተገልጿል።